ዲኤንኤ እናደርጋለን አለሽ አይደለ? ልጁ ወለድና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። እንዴ አላገባሽም? እኔ እኮ ደጋግሜ ነግራችሁ ነበረ። ይቺ ልጅ ምክንያት አላት። በቃ የምትፈልገው እኔም መንከባከብ እስከዛው ድረስ አለባት። ስለዚህ ልጅቷ የመጣችበት ሌላ ዓለም አለባት። የልጇ ጉዳይ ጭራሽ አያሳስባትም። በቃ አሁን ጭራሽ እኔ መንከባከብ አለባት። ፍርዱ ህጉ ራሱ ምን እንዲልሽ ነው የምትፈልጊው? ተንከባከባት፣ ሲያምራት ያማራት ቦታ ውሰዳት፣ ወይዬ የኔ ፍቅር የኔ መቤት በላት ምናምን ይለኛል ብለሽ ጠብቀሽ ከሆነ አትሳሳች። እንዴት ናችሁ ውድ ቤተሰብ? እንዴት ከረማችሁ? እኔ አንድ ነገር መናገር እፈልጋለሁ። እውነት ለመናገር ሀይሚ በጣም ተለውጣለች፣ በጣም ልብ ገዝታለች ለብዙ ነገሮች። አሁን የበፊቷ ገለፍተኛዋ እልህኛዋ ምናምን ሀይሚን እያዩዋት አይደለም። እና ይችን ልጅ እንደዛ አስፈራርታት ከነ ጽንስሽ ከነ ልጅሽ ነው ማጠፋሽ ብላ እንደዛ ዝታ ስታበቃ በኋላ ላይ ማን እንደመከራት እንጃ፣ ወይም ደግሞ እኛ የላክልላት ምክር ሰምታ ሊሆን ይችላል፣ አላውቅም። ግን በጣም ልብ ገዝታለች፣ በእውነት በጣም ልብ ገዝታለች። ነገሮችንም በእርጋታ እየተመለከተች ነውና ይሄን ከምን አንፃር ተመለከትክ በሉኝ። አሁን ቪዲዮ ስለለቀቀች አይደለም፣ ከምን አንፃር የምትናገረው ነገር አዳም እኔ እንደገባሁበት ወይ እንደዛ ተገብታ ሊሆን ይችላል። አለ አይደለ በተስፋ በሚነገራት ያው ሴት ልጅ በምትሰማው ነገር ነው የምትታለለው፣ ወንድ ልጅ ደግሞ በሚያየው ነገር ነው የሚታለለው። ስለዚህ ብሩክ ትክክለኛ አባባል። ብዙ ጊዜ ወንዶች እንሳባለን፣ በምናየው ነገር እንደነግጣለን፣ በምናየው ነገር እንሸወዳለን። ሴት ልጅ ደግሞ የሚነገራትን ነው የምታምነው። የሚያሰምጧትን ወንድ ልጅ እንዲያርጉ የሚለውን ነገር ነውና ይሄ ያው የአመለካከት ጉዳይ እንጂ ሴትን በምታየው ነገር ትሳባለች። ለምሳሌ ሴትን ብዙ ጊዜ የምንመለከትበት አንግል አለ። እሷ ንብረት ነው የሚገዛት፣ እሷ ሀብት ነው ምናምን የሚባል ነገር ያዘስ የሚታይ ነገር ነው። ሁለተኛ ነገር ደግሞ የምትባለውም አንጻር ነው። ኢንዌስ ያው የሰዎቹ የየራሱ ወንድም ይሁን ሴት የየራሳቸው ስብዕና ነው እንጂ የሚወስዳቸው። እንደኔ አመለካከት በቀላሉ የሰው ልጅ ባየው ነገር በሰማው ነገር ይሸወዳል ብዬ ነው ያላሰብኩት። ቢሆን ወይ ባሳየችው ነገር ተታሎ ቀን ጥሎ ታሳስቶት ሊሆን ይችላል። እሷም ደግሞ በምትሰማው ነገር አንድ ቃል በቂ ናት። ወይ የኔ ቆንጆ የምትላት ወይ የኔ ውድ የምትለው ቃል ብቻ በቂ ነች ሴት ልጅ ለማታለልና። ስለዚህ ብሩኬ የኔ ቆንጆ የኔ ውድ ብሏል እያለችን ነው እንግዲህ ሀይሚ የኔ ቆንጆ ኑሪ ብሏል ማለት ነው። እኛ በምንሰማው ነገር እንታለላለን፣ ወንድ ልጅ በሚያየው ነገር ይታለላል። ስለዚህ ሁላችንም ተታለን ነው ብዬ አስባለሁ የተፈጠረው ነገር በሙሉ። ስለዚህ በአጭሩ ምንድነው ብሩክ አታሏታል ነው የምትይው አንቺ? አሁን ከእሷ ጎን ሆነሽ እየተመለከትሽ ነው። እስከዛሬ የምናየውና የምንሰማውና የምንረዳው በምን ነበረ? በእንትና አንግል ነበር እናየው የነበረው፣ በብሩኬ አንግል ነበር ስናይ የነበረው። አሁን የእሷን እውነት እየተረዳሽ ነው ማለት ነው። ስለዚህ አሁን ወደ ማመኑ መታለሽ ማለት ነው። ሀይሚ ያው ካሜራው አስፈላጊ አልነበረም፣ ግን አንቺን ላገኝሽ የፈለኩበት ምክንያት ብሩክን ላገኘው ስላልቻልኩ ነው እና መሄድ ወዳለብኝ መንገድ እየሄድኩ ስለሆነ አሁን ምን መጥሪያ እንድትሰጪልኝ እፈልጋለሁ። ማለት መሄድ ወዳለብኝ መንገድ እየሄድኩ ማለት አልገባኝም። አንደኛ ምንድን ነው ይሄ? መጥሪያ ነው እኮ። ለምን? አስፈላጊ ስለሆነ እኔ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ስለዚህ ነው የጠራሽ? በመጥሪያ ጉዳይ ይሄ አንቺ እንዲሁም ትንሽ ትረቻለሽ ብዬ ነው የማስበው። ብቻ በአማላች ነገሮችን በእርጋታ አሁን እሱን ጫና ውስጥ ባለመክተት መሆን አለበት እንጂ በእንደዚህ አይነት በእልህ ጉዳይ ከመጣሽ እህቴዋ አንቺ ነሽ የምትጎጁ። ለልጅሽንም አባት እንዳይሆን ነው የምታደርጊው። እና ሳይባት ልጅቷ በጣም ገለፍተኛ ነች። ወይኔ ማይለኝ እንደተረዳሁት በጣም ገለፍተኛ፣ በጣም ስሜታዊ ምናምን እየሆነች ነው ልጅቷ። ጀስት የምታቋት ካላችሁ ወይም እንትን ነገሮችን ብታረጋጋ ግባችሁ አይደል? ቢያንስ አሁን እኮ በፈጣሪ እጅ ላይ ነች። ቢያንስ እስከምትገላገል ድረስ ብትረጋጋ። አሁን ከነርግዝናዬ አግባኝ ልጅ አባት ይሁን ምናምን ይሄ ድርቀት ነው የሚሆነው።
ለእሷም ማለት ነው። እና ሃይሚ እንዲረገብ ካለችላት በተረጋጋ እሷም ጥሩ ነበር። አልገባኝም። ለብሩክ ነው ለኔ ነው? ለብሩክ እንድትሰጪው ፈልጋለሁ። ኧረ ለብሩክ ከሆነ እኔን መጥራት ለምን አስፈለገ? ሄደሽ ለብሩክ አስሰጪው እንድታደር እኮ ስላገኘው ስላልቻልኩኝ አንቺ እንድትሰጪው ነው። አይ መጥተህ ከሆነ ለአንቺ ማመጣት ትችላለህ። ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው? የምትናገረውን ግን ታውቂዋለሽ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ ሊበጣ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ ነሽ። እኔ መሀል ላይ ስላለሁኝ እኮ አይደለም እሱ እንደዚህ እየሆነ ያለው እንዴ ልጁ የኔ አይደለም እያለ ነው። አንቺ ደግሞ ልጁ የሱ ነው እያልሽ ነው። እኔን መሀል ቤት ላይ ያወዛገባል። እውነት ለመናገር እኔ ሃይሚዬ አሁን ቅድም መጀመሪያ ቪዲዮ መግቢያ ላይ ብያችኋለሁ። የዚህ ልጅ ጉዳይ አሁንም ያጨቃጭቃል፣ ያነጋግራል። አሁንም ግልጽ አይደለም። እኔ ብሩክ ያደርገውን ብዬ ተደጋጋሚ በየቪዲዮ ይናገራለሁ። ግን በዚህ ውስጥ ሁላ ግን የሃይሚ እርጋታ፣ በተለይ ደግሞ ይሄን ሰሞን ትናንትና ቪዲዮ አልስራ እንጂ ቪዲዮ ነው አይቼዋለሁና እያየሁባት ያለው እርጋቷ በጣም እየገረመኝ ነው ያለው። እውነት ለመናገር በጣም እየገረመኝ ነው። ሃይሚ መደንገጥም አይጠበቅብሽም። ወይም ደግሞ በብሩክ ጉዳይ አሁንም አንቺን ፈልጋ ብጠራሽ ጀስት ባለቤት ነው የምትሆኚው። ገባሽ አይደለ? የእሱ ጉዳይ በተመለከተው ባለቤት ነሽ። አሁንም እኮ ለአንቺ ውክልናውን እየሰጠሽ ነው። መታ እንኪ ስጭልኝ ካለችሽ ኦልሬዲ ትገናኛላችሁ ብላ ስላሰበሽ ነው። ስለዚህ አንድ ምክንያት አለ ሁለታችሁን ለማለያየት፣ ሁለታችሁ መሀል ክፍተት ለመፍጠር። አንቺ እሱን ያልተረዳሽ ልጅ እሱ እንደሆነ እኮ መጥሪያው ታዲያ ለምን አስፈለገ? እንደሽ እኮ እዚህ ሁሉ መንገድ ሁሉንም ነገር እኮ አይደለም ሁሉንም ነገር እኮ ጊዜ ይፈታዋል አለሽ አይደለ? ማለት በቃ ዲኤንኤ እናደርጋለን አለሽ አይደለ? ልጅ ወለድና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። እንዴ አላገባሽም? እኔ እኮ ደጋግሜ ነግሬያችሁ ነበረ። ይቺ ልጅ ምክንያት አላት። በቃ የምትፈልገው እኔም መንከባከብ እስከዛው ድረስ አለባት። ስለዚህ ልጅቷ የመጣችበት ሌላ ዓለም አለባት። የልጇ ጉዳይ ጭራሽ አያሳስባትም። በቃ አሁን ጭራሽ እኔም መንከባከብ አለባት። ፍርዱ ህጉ ራሱ ምን እንዲልሽ ነው የምትፈልጊው? ተንከባከባት፣ ሲያምራት ያማራት ቦታ ውሰዳት፣ ወይኔ ፍቅር የኔ መቤት በላት ምናምን ይለኛል ብለሽ ጠብቀሽ ከሆነ አትሳሳች። ራስሽን ነው ችግር ውስጥ የምትከችው። ዲሲፕሊን ባልሆነ ምግባር በሌለው መልኩ ሄደሽ አንቺ ከተኛሽ በኋላ አሁን እና ወደዚህ ልጅህን በል እና ወደዚህ እንትን በል ክደኸኛል ምናምን አይሰራም። በቃ ህጉም የሚልሽ ልጁ እስከሚወለድ ድረስ ገባሽ አይደለ? በህግ ማዕቀፍ ነው የሚያዘው እንጂ አሁን አብላት፣ ተንከባከባት፣ አጉርሳት፣ ሲጠማት እንደዚህ ልጅቷ የሌለ ለይቶላታል። እኔ ልጅቷ ሁለቱን ለማለየት ነው የመጣችው ብዬ ነው የማስበው። አይደል እንዴ? ሚስቱ አይደለሽም እኮ ስለ እንክብካቤ የምታወሪው ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ ላላገባኝ ብቻ ሚስቱ አይደለም ማለት ይቻላል እኮ። መጥሪያው ለምን አስፈለገ? አልገባኝም። ይንከባከብሽ አንቺን እንዲንከባከብሽ ማድረግ እኮ በመጥሪያ ወይም ደግሞ ክስ በመሄድ ወይም ደግሞ በፍቅር ነው። እንደዚህ ስላረግሽ ምናምን እሱ ሊንከባከብሽ አይችልም። ከዚህ በላይ መሄድ ካለብኝ ደግሞ እንደምሄድ ነግሬያችሁ ነበር እኮ። ለዚህ ነው የጠራሽኝ ነው? አዎ ለዚህ ነው የጠራሽ። አስፈላጊ ከሆነ ደግሞ ላንቺ ላመጣልሽ እችላለሁ። ምን አርግ ብለን ታመጨላ ያስረገዘኝ ሚስት ነች። ስለዚህ እርግዝናውን እንዳያምንልኝ ያደረግሽው አንቺ ነው። እኔ እኮ ልጅቷ አብዳለች በቃ። ወይ ምናልባት አንዳንዴ እርግዝና ጋር ተያይዞ የሚመጡ የባህሪ ለውጦች አሉ። እኔ በዛ ነው የምረዳው እንጂ የዚች ልጅ ማፍላትና የዚች ልጅ አሁን ሌላ እንትን ላይ መግባት እኔ ድንበር ባንተላለፍ ደስ ይለኛል። በተቻለኝ አቅም ልረዳሽ ሞክሬያለሁም። ደግሞ እርጉዝ ስለሆንሽ በጣም አንቺን ስሜታዊ ላለማድረግ፣ ምክንያቱም ልጅሽን ልታጭ ትችያለሽ። አንቺ እርጉዝ ነሽ። ራስሽን ብትጠብቂ ነው የሚሻልሽ። እኔም ያንን ላለማድረግ ያ ነገር እንዳይፈጠር በጣም እየጣርኩ ነበረ። ግን ደግሞ ከዚህ በላይ ብዙ ርቀት አትይጃ እንዴ! እንደዚህ መደራረስ የለብሽም። ያንን እንዳደርግ እያደረጋችሁኝ ያላችሁት እናንተ ናችሁ። አልገባኝም። ፍቅር ነው እልህ ነው እንደዚህ እያስደረገሽ ያለው? ፍቅርም አይሆንም። ሲጀመር እልህ ነው። እናንተን ምክንያት ውስጥ እናንተ ህይወት ውስጥ ክፍተት ለመፍጠር የመጣሽ ልጅ ነች። አንቺ ያልተረዳሽው ሃይሚ። ይህን ክፍተት ደግሞ አንቺ ካጎላሽላትና ለዛ ነገር ቦታ የምትሰጪው ከሆነ እንዲህ እያገኘሻት እንዲህ አይነት ባለቤት ትሆናለች ለጉዳዩ እና ወደዚህ ግባ። አሁን አያቸው አንድ ስቴፕ ሄደች። በቃ ከስሸዋለሁ። ምንድነው የከሰሽው?
አይንከባከበኝም። ኧረ እኔ ከዚህ ብቻዬን ሆኜ ሁሉም ነገር የሚቋቋምበት ምክንያት የለም። ልጁ የሁለታችንም እስከሆነ ድረስ ደግሞ እኔን የመከባከብ ግዴታ አለበት። አንገባሽ ያልኩሽ ሜቢ በገንዘብ አቅም ደግፈኝ ቼክአፕ ምንም ሲሄድ ምንም የሚያስፈልጉኝ ነገሮች አሉ፣ ማለሟላቸው ጉዳዮች ናቸው። እሱ አንድ ነገር ነው። ግን መንከባከብን ይሄ ፐርሰናል ይሄ መንፈሳዊ የሆነውን ይሄ ከጎኗ መሆን ምናምን የእሱ የውስጣዊ መብቱ ነው። ገባሽ አይደለ? ህጉ ቢያስገድደው ራሱ እኮ ከአንጀታ አይንከባከብሽ ጉዳይም አይልም። ግን አንቺ ለሴትነትሽ ክብር ሰጥተሽ በሚገባው ልክ ብታከብሪውና እንትን ቢልሽ እሱም ከባድ ነው መቼም። አሁን የሰው ውሽማ ሆነሽ መተሽ አሁን እንዲህ ካረገሽ በኋላ ይንከባከበኝ ትንሽ ያስቸግራል። እንዴት እውነቱ ስላልተረጋገጠ ብቻ ብዙ ተከብረሻል። እውነቱ እኔ ጋር ስላለ ነው ይሄ ሁሉ ነገር እያደረኩ ያለው። ታዲያ እኮ ስታንቋሽሽ ምናምን አትበይ። ማንንም አላንቋሽሽም። ስነ ስርዓት ያዥ። እኔ ብዙ ማውራት አልፈልግም። እዚህ ጋር እንደዚህ ብዬ ያለፈው ነገር ማውራት አልፈልግም። ማለፍ ያለብኝ ነገር በሙሉ ቢገባሽ ማለት ነው። ማለፍ ያለብኝ ነገር በሙሉ አልፌያለሁ። እኔ ይሄንን ካንቺ አልጠብቅም። እዩ እኔ ይሄን ካንቺ አልጠብቅም። ስሚ እኔ ብሩኬ ማግኘት ያናዶሽ ከሆነ ይሄን ነገር ታዩ። እኔ ህይወት ከናንተ ህይወት ወጥቼላችኋለሁ እኮ ራሴን አግልያለሁ አይደል እንዴ? እንዲህ ያልሽ እኮ ነው ክፍተት የምትፈጥሪው። እኔ አስረዳሽ በቃ ይሄ ነገር ውሸት ነው ሐሰት ነው እመኝኝና እኔን ቆያለሽ። ገባሽ አይደል? አንቺ ለመታገስ እኔ ሃይሚ ምን አይነት እኔ መካሪ እንዳለሽ ነኝ እንጂ ክፍተት በፈጠርሽላት ቁጥር እሷ ነገሩን ነው የምታጎለው። እንዴ አረ ንገሯት የምትሰማው አንቺ ማድረግ ከቻልሽ ጎበዝ ከሆንሽ አድርጊው። በደንብ አድርጊው እኮ አድርጊው። በዚህ ግን አይደለም፣ በክስ አይሆንም፣ በዚህ አይደለም፣ በፍቅር ነው። ይሄንን ማድረግ ስለነበኝ ነው ያደረኩት። ይሄንን ቢሆን ስሚ የልጁ አባት ቢሆን ለልጁ የሚገባውን ነገር ያደርጋል እንጂ እንደዚህ መጥሪያ ምናምን እኔ በዚህ ልክ እንድትሄጂ አልፈቅድልሽም። ስሚ ስነ ስርዓት አሁን ተናገር። አሁን መናገር ያለብሽን እንቅጯን የተናገርሽው እኛማ ይሄንን ነው የምንልሽ እኮ ልጁንም የመንከባከብ ግዴታ አለበት። ያንን ደግሞ ለማድረግ ፈቃደኛ ነበር። መንከባከብን ግለጫት። እኔ እንዴት አድርገሽ እንደምትከባከብ የሱ ስላልሆነ ነው አይደለ? ስላልተረጋገጠ እኮ ነው። የሱ ስላልሆነ ብለሽ እርግጠኛ ሆነሽ አታውሪ። የሱ ስላልሆነ ልጁ እሱ አይደለም፣ አልተረጋገጠም። እኔ ደግሞ ነገርኳችሁ እኮ ይሄን ነገር እንኳን ማድረግ ካለብሽ መጥሪያ እንኳን መስጠት ካለብሽ አሁን አልነበረም። ልጅሽን ከወለድሽ በኋላ ገና ላልተወለደ ልጅ እንደዚህ አይነት እጣ ፋንታ ማስቀመጥ አልነበረም። በቃ አሁን ዛሬ እውነት ሃይሚ ዛሬ አከበርኩሽ። በቃ በሳል ሆነሽ ነው የምትናገሪው። ለምትሰጥሽ መልስ የምትሰጫት ነገር በጣም እየገረመኝ ነው። ጊዜ ቢያንስ እንኳን ለዚህ ክስ ለመድረስ እንኳን ልጁን ቢያንስ ታቀፊ። ልጁን ይዘሽ ነው እዚህ ድረስ መድረስ ያለብሽ። ገና ይመስል 6 ወር ምናምን 7 ወር እውነት ስነግርሽ አንቺ ጎበዝ ሴት ከሆንሽና የምር የእናትነት ስሜት የሚሰማሽ ከሆነ ትንሽ ጊዜ ጠብቀሽ፣ አንቺ በጣም ትንሽ ጊዜ ነው ያለሽ፣ 3 ወር ቢበዛ 2 ወር ከምናምን ነው አይደል ያለሽ። ታግሰሽ ልጅሽ ሲወለድ ከዛ ዲኤንኤ ታይቶ ምናምን የሚገባውን ነገር ታደርጊያለሽ። ለልጅሽ መብት ተናስፈልገ እስከዛ ሳይለ አንቺ ስታት ሰባድ ልፊ ቢላል ይሄንን ስጪውና ከዛ በኋላ ይቀርም ተፈጠራለ ይሰደናለች ነገር ያለምኩ ልጅቷ ሆን ብላ ከነሱ የፈለገችው አንድ ነገር አለ ልትረዱልኝ የሚገባው። ሃይሚ ዛሬ በበሳል መልኩ ያነገርሻት ነገር ነጥብ አለመጣልሽ በጣም አስገርሞኛል። ብሩክም ስሜታዊ ሳይሆን ይሄን ነገር በጥንቃቄ ነው ማየት ያለባቸው። አሁን ቴክኖሎጂው በጣም ረቋል። አሁን ባለው ሁኔታ ራሱ ዲኤንኤ ቼክ ማድረግ የሚቻልበት ደረጃ ላይ ተደርሷል። ግን ከዛ ከመድረስ ግን የሚያስፈልገውን ነገር አሁን አድርግ ካንተ ይቅር። በኋላ ላይ ግን ይሄ ነገር ሆኖ ካልተገኘ እያንዳንዱን ነገር በእጥፍ ነው የምታወራረደው። እዳው ለሷ ነው እና ይሄን ነገር በጥንቃቄ ብትመለከቱት ብዬ አስባለሁ። ባይ ወዳችኋለሁ።